የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአዲስ አበባ ከትዳራቸው የሚፋቱ ሰዎች ቁጥር ጨምሮ አልተባለም። መንግስት ሁኔታው አሳስቦኛል በሚልም የቅድመ ጋብቻ ስልጠና እየሰጠ እንደሆነ ተሰምቷል። ፍቺ የፈጸሙ ሰዎች ቁጥራቸው ይፋ ተደርጓል። እናስደምጣችኋለን። ኢትዮጵያ በታሪኳ ትልቅ ያለችውን ገቢ ከቡና የውጭ ንግድ አግኝቻለሁ አለች። ጀርመን ከሸማች ሀገራት ውስጥ በቀዳሚነት ተቀምጣለችም ተብሏል። በህንድና በፓኪስታን ያለው ግጭት በአዲስ አበባ የታቀደውን ዝግጅት እንዲራዘም አስገደደም። አንጋፋ ድምፃውያን ከሰሞኑ የመጨረሻ የአልበም ስራዬ ነው እያሉ ወደ ህዝብ እየደረሱ ነው። ተወዳጇ ኩኩ ሰብስቤ የመጨረሻ አልበሜ ብላ ደጃዝማች የተሰኘው አልበሟን ባደረሰች ቀናት ልዩነት ውስጥም ሌላኛው ተወዳጁ ድምፃዊ ቀመር የሱፍ የመጨረሻ አልበሜ ብሎ ብቅ ብሏል። እዚህ ውሳኔ ምን አደረሰው? ዝርዝር አለን። የመጀመሪያው ሙሉ በሙሉ በአርቲፊሻል ኢንተለጀንስ ሐኪሞች ህክምና የሚሰጥ ሆስፒታል በቻይና ስራ ጀምሯል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በአዲስ አበባ ፍቺ የሚፈጽሙ ጥንዶች በዝተዋል ተባለም። በአንጻሩ በዚህ ዓመት ባለፉት 6 ወራት ውስጥ ትዳር የመሰረቱ ጥንዶች ቁጥራቸው ቀንሷል ተብሏል። መንግስት እየጨመረ የመጣውን የፍቺ ቁጥር ለመቀነስ በማሰብ በሚኒስቴር መስሪያ ቤት ደረጃ የቅድመ ጋብቻ ስልጠና እየሰጠ ነው በተባለበት ሰዓት እንዲህ አይነት ሪፖርቶችም ተሰምተዋል። በዚህ ዓመት ባለፉት 6 ወራት የተመዘገበው የፍቺ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 34 በመቶ ከፍ ማለቱን የከተማዋ የሲቪልና የነዋሪነት ምዝገባ አገልግሎት ኤጀንሲ የ2017 የ6 ወራት አፈጻጸሙን በጥር ወር ባቀረበበት ወቅት ይፋ አድርጓል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዛሬ እየተከበረ ያለውን የቤተሰብ ቀንን አስመልክቶ ነው የቅድመ ጋብቻ ስልጠና እየሰጠ መሆኑን ይፋ ያደረገው። በሌላ በኩል ደግሞ በእነዚሁ 6 ወራት ጋብቻ የፈጸሙ ሰዎች ካለፈው ዓመት 6 ወራት ጋር ሲመሳከር 7 በመቶ ስለመቀነሱ ታውቋል። በዚህ ዓመት በ6 ወራት ጊዜ ውስጥ በአዲስ አበባ ብቻ 3769 ጥንዶች ፍቺ ፈጽመዋል። በ2016 ዓ.ም በ6 ወራት የነበረው የፍቺ መጠን ደግሞ 2832 ነበር። የሴቶችና ማህበራዊ ጉዳይ ሚኒስቴር የሚሰጠው ስልጠና የፍቺ ቁጥር ለመቀነስ በሚል ነው። ባለትዳሮች ለፍቺ ከመብቃታቸው አስቀድሞ ወደ ትዳርም ከመግባታቸው በፊት ልዩ ልዩ ስልጠናዎችንና ምክሮችን እንዲወስዱ እያደረገ እንደሆነም ሚኒስቴር መስሪያ ቤቱ ይፋ አድርጓል። ኢትዮጵያ በታሪኳ ትልቅ ገቢ ከቡና የውጭ ንግድ አግኝቻለሁ አለች። በ10 ወራት 354302 ቶን ቡና ወደ ውጭ በመላክ ከ1.8 ቢሊዮን በላይ የአሜሪካን ዶላር ገቢ ማግኘቷን የቡናና ሻይ ባለስልጣን ይፋ አድርጓል። ይህም ከባለፈው በጀት ዓመት ጋር ሲነጻጸር 87 በመቶ የገቢ ጭማሪ ታይቷል ነው የተባለው። ይሄው ተገኝቷል የተባለው ገቢ በኢትዮጵያ የአንድ ዓመት የኤክስፖርት ታሪክ ተገኝቶ የማይታወቅ እንደሆነም ባለስልጣኑ ገልጿል። በዚህ ሰዓት የኢትዮጵያን ቡና ከሚረከቡ ሀገራት ጀርመን ቀዳሚዋ ነች የተባለ ሲሆን በ10 ወራት ውስጥም 61238 ቶን በመረከብ ወደ 295 ሚሊዮን ዶላር ወጪ በማድረግ ሸምታለች ነው የተባለው። በቀጣይነት ደግሞ ሳውዲ አረቢያ ስትሆን ከ60 ሺህ በላይ ቶን ቡና በመረከብ የ290 ሚሊዮን ዶላር ድርሻ እንዳላትም ተነግሯል። በሶስተኛነት አሜሪካ የተቀመጠች ሲሆን ከ28000 ቶን በላይ ቡና ወስዳም ከተገኘው ገቢ ላይ የ192 ሚሊዮን ዶላር ድርሻ እንዳላት የቡናና ሻይ ባለስልጣን ይፋ አድርጓል። በህንድና በፓኪስታን ያለው ግጭት በአዲስ አበባ የታቀደውን ዝግጅት እንዲራዘም አስገድዷል ተባለ። ዛሬን ጨምሮ እስከ ቅዳሜ ድረስ በሚዘልቅ ቆይታ
ከ100 በላይ የሆኑ ስም ያላቸው የፓኪስታን አምራቾች አዲስ አበባ ገብተው ምርቶቻቸውን ያስተዋውቃሉ የሚል እቅድ ቢኖርም በግጭቱ ምክንያት ይህንን ማድረግ አልተቻለም ተብሏል። የፓኪስታን ኤግዚቢሽን በአዲስ አበባው ሚሊኒየም አዳራሽ ከዛሬ ጀምሮ እስከ ቅዳሜ ድረስ ይከናወናል ተብሎ እቅድ ተይዞለትም ነበር። ነገር ግን በሰሞንኛው የህንድና የፓኪስታን ግጭት ምክንያት ፕሮግራሙ ላልተወሰነ ጊዜም ተራዝሟል መባሉ ነው የተሰማው። ሜድ ኢን ፓኪስታን የተባለው የንግድ ትርኢት ከ100 በላይ የሚሆኑ የፓኪስታን አምራቾችን በማሳተፍ በጨርቃጨርቅ፣ በመድኃኒት፣ በኢንጂነሪንግ እና በግብርና ምርቶች ማቀነባበር ያላቸውን አቅም ያሳዩበታል ተብሎ የታቀደም ዝግጅት ነበር። ተወዳጁ ድምፃዊ ቀመር የሱፍ የመጨረሻ ነው ያለውን አልበሙን ከቀናቶች በኋላ ሊያደርስ መሆኑን ገለጸ። ቀመር የሱፍ ገላኖ የሚል መጠሪያ የሰጠውንና የመጨረሻ ነው ያለውን የሙዚቃ አልበም የፊታችን ሰኔ 15 አደርሳለሁ ብሏል። ድምፃዊ ቀመር የሱፍ 50 ዓመታትን በሙዚቃው ቆይቷል። ይህንን የተመለከተም ዝግጅት እንደሚኖር ተነግሯል። ድምፃዊ ቀመር የሱፍ ከኦሮምኛ ቋንቋ በተጨማሪ ከ10 በላይ በሚሆኑ በተለያዩ ቋንቋዎች ሙዚቃዎችን ተጫውቷል። ባለፈው ሰሞን ተወዳጇ ድምፃዊት ኩኩ ሰብስቤ ደጃዝማች የተሰኘው አልበሜ የመጨረሻ ይሆናል ማለቷም ይታወሳል። እንደ ምክንያትነትም በዚህ ሰዓት አልበም መስራቱ እጅግ አድካሚ በመሆኑና ከእድሜም ጋር ተያይዞ ይህንን ውሳኔ እንድትወስን እንዳደረጋት መግለጿ ይታወሳል። ድምፃዊ ቀመር የሱፍ በምን ምክንያት የመጨረሻ ነው እንዳለ ግን በግልጽ እስካሁን የተሰማ ነገር የለም። አሽከርካሪዎች የሙያ ምዘና ወይም ሲኦሲ ሊፈተኑ እንደሆነ ተሰምቷል። በኢትዮጵያ አሽከርካሪዎች ዳግም ተመዝነው የሙያ ብቃት ማረጋገጫ መያዝ ይጠበቅባቸዋል ያለው የትራንስፖርት ሎጂስቲክስ ሚኒስቴር ነው። የአሽከርካሪዎች ዳግም ምዘና ያስፈልገውም በአደጋ መበራከት እንደሆነ ገልጿል። በመሆኑም የአሽከርካሪዎች ዳግም ምዘና ከተካሄደ በኋላ መንጃ ፍቃድ ብቻ ሳይሆን የሙያ ብቃት ማረጋገጫ ይዘው መገኘት ይጠበቅባቸዋል ብለዋል ተቋሙ። በዚህ መሰረትም የሙያ ብቃት ምዘናው በህዝብና ደረቅ ጭነት እንዲሁም በፈሳሽ ጭነት አሽከርካሪዎች እንደሚጀመር ተነግሯል። በመጨረሻም የመጀመሪያው ሙሉ በሙሉ በኤአይ ሐኪሞች ሕክምና የሚሰጥ ሆስፒታል በቻይና ስራ ጀምሯል። የምድራችን ሁለተኛዋ ልዕለ ኃያል ሀገር የሆነችው ቻይና ከዓለማችን የመጀመሪያውን የአርቲፊሻል ኢንተለጀንስ ሆስፒታል አስተዋውቃለች። ሆስፒታሉ 42 የኤአይ ዶክተሮችን በውስጡ በመያዝ ነው ወደ ስራ የገባው። ይሄው ሆስፒታል በቀን ውስጥ ለ10,000 ታካሚዎች አገልግሎት መስጠት እንደሚችልም ተነግሮለታል። በቻይናው ግዙፉ ሲንጓ ዩኒቨርሲቲ አማካኝነት ነው ይህ ሆስፒታል ወደ ስራ የገባው። እነዚሁ የአርቲፊሻል ኢንተለጀንስ ሐኪሞች የአሜሪካ የሕክምና ትምህርት መመዘኛዎችን እንዲወስዱ ተደርገው ከ93 ከመቶ በላይ ውጤት ማስመዝገባቸውም ተነግሯል። ይህ የመጀመሪያው የኤአይ ሆስፒታል በ21 ዲፓርትመንቶች እንደተዋቀረም ሰምቷል። አርቲፊሻል ኢንተለጀንስ በተለይም በጤናው ዘርፍ ያለው ሚና እጅግ ከፍ እያለ ስለመምጣቱም ይመሰክራል። ሙሉ በሙሉ ከሰው ልጅ ባለሙያዎች እገዛ የጸዳም እንደሆነም ነው የተነገረው። ከዚህ ቀደም ኤአይ ሐኪሞችን ለማገዝ ጥቅም ላይ ይውል ነበር እንጂ ራሱን ችሎ ካለምንም የሰው ልጅ እርዳታ የሕክምና አገልግሎት ሲሰጥ አልተመለከትንም። አሁን ግን ቻይና ይህንን እውን አድርጋለች። የአርቲፊሻል ኢንተለጀንስ ሐኪሞች የሰው ልጆችን ለመተካት ሳይሆን አቅማቸውን ለማጎልበት መዋል አለባቸው የሚል ሐሳብ በተመራማሪዎች በኩል ሲነሳም ይደመጣል። ዛሬ በቴክኖሎጂ ዘርፍ ዓለምን የምትመራው ቻይና ከ60 ዓመታት በፊት በ2 ዓመት ጊዜ ውስጥ ብቻ በከፋ ረሃብ ምክንያት 30 ሚሊዮን የሚደርሱ ዜጎቿን ማጣቷም ይታወሳል። አሁን ከ60 ዓመት በኋላ ግን ቻይና ድህነትና ረሃብን በታሪክ ካልሆነም ፈጽሞ አታውቀውም። ያን ክፉ ጊዜ ያዩ ቻይናውያን ግን ዕድሜ አግኝተው ዛሬም በሕይወት አሉ። የምድራችን ግዙፍና ስም ያላቸው የቴክኖሎጂ ምርቶችን የሚያመርቱ ተቋማት ባለቤትም ጭምር ነች ቻይና። በዚህ ሰዓት በቻይና ከ20,000 የማያንሱ ራሳቸውን በራሳቸው የሚያሽከረክሩ ታክሲዎችና አውቶቡሶች ከመንግስት ፍቃድ ተሰጥቷቸው ስራ ላይ መሆናቸው ይነገራል። በዚህ ዘመን አሜሪካን ተከትላ ሁለተኛዋ ሀብታም ሀገር ለመሆንም በቅታለች። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም
በካሬ 107,000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።